ዮሐንስ ወንጌል ለምሳሌ ምዕራፍ 2 ቁጥር 17 ላይ ከቁጥር 17 19 እና ከላይ ጀምሮ ይህን ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ አለ። ይህን ቤተ መቅደስ አፍርሱት ሲል አይሁዳውያን ይህ ቤተ መቅደስ ከ47 ዓመት ጀምሮ ይሰራ ነበረ፣ አንተ በ3 ቀን ታነሳዋለህ ነው አሉ። 46 ለ47 ዓመት ሙሉ ፈጅቶ የተሰራውን ቤተ መቅደስ አንተ ማን ስለሆንክ ነው በ3 ቀን የምታነሳው ነው? እነሱ የመሰላቸው ህንፃውን ቤተ መቅደስን ነው። ከታይ ዝቅ አለና ዮሐንስ ምን አለ? እርሱ ግን ስለ ሰውነቱ ወይም ስለ ስጋው ቤተ መቅደስ ይል ነበረ አለ። ስለ ሰውነቱ ቤተ መቅደስ ይናገር ነበረ እና ጌታችን ምን አለ? ስለ ስጋው ቤተ መቅደስ ሲናገር ይህን ቤተ መቅደስ አፍርሱት፣ ሚኒንግ ይኸው ግደሉኝ፣ እስቲ ልሙት፣ በሶስተኛው ቀን አነሳዋለሁ። ስለዚህ በሶስተኛ ቀን ደግሞ አነሳዋለሁ አለ። አንዳንድ ክፍሎች ላይ አብ አስነሳው፣ የእግዚአብሔር መንፈስ አስነሳው የሚል ሲሉም አሉ። ስለዚህ ማስነሳት ላይ የወልድ ብቻ ስራ አይደለም፣ በወልድ ስራ ውስጥ አብም መንፈስ ቅዱስም አሉ። ስለዚህ የአብ የወልድ የመንፈስ ቅዱስ ስራ ነው የክርስቶስ መነሳቱ። ልክ የወልድ መምጣት የወልድ ብቻ ፈቃድ ሳይሆን የአብም የመንፈስ ቅዱስም ጭምር ፈቃድ እንደሆነ ሁሉ የክርስቶስ ሞቶ መነሳትም የአብም የወልድም የመንፈስ ቅዱስም ፈቃድ ነው። የአብ የወልድ መንፈስ ቅዱስ ስራ ነው ትንሣኤው። ስለዛ ክርስቶስ ሞቼ እነሳለሁ አለ፣ ቃሉን አከበረ። ሞቼ እነሳለሁ ብሎ ቃሉን አከበረ። ታዲያ አሁን አንተን መቱ እንደዚህ አይነት አካል ኢማጂን፣ እሞታለሁ ግን በሶስተኛው ቀን እነሳለሁ ብሎ ማለት ነው። ሞቶ ከዛ በሶስተኛው ቀን ከተነሳ ያን ሁሉ ተአምር አድርጎ ያውም ማለት ነው። አንተ ሞታ አትቀርም ሲል አሜን አትልም ትላለህ። ኦፍኮርስ ኧረ በስመ አብ አሜን ጌታዊ ትላለህ። ያውም በነቢያት ሁሉ የተመሰከረለት እንደሆነ ስታይ ማለት የሆነ ዝም ብሎ የሆነ አንድ ራንደም ጋይ ተነስቶ እንዲህ ብሎ እኮ አይደለም። ክርስቶስ ሲመጣ ዝም ብሎ የሆነ ሰዓት ላይ ብቅ ያለ እንደዛ መስሎ ይታያቸዋል። እንደዛ እኮ አይደለም። በነቢያት ሁሉ ሲመሰከርለት ኖሮ ነቢያቱ ሁሉ ጠብቀው ተስፋ አድርገውለት ነቢያት የተናገሩለት እርሱን መሲሁን እኮ ነው ያገኙት ሐዋርያቱ። እና መሲህ እርሱ ኢየሱስ ክርስቶስ በነቢያቱ የተነገረለት ነው እና በነቢያት የተነገረለት ተገኘ፣ ተገለጠ። እርሱ ተገልጦም ደግሞ ሞቼ እነሳለሁ እናንተም ሞታችሁ አትቀሩም ካለ አሜን ብለህ ትቀበላለህ። በእርሱ በኩል የተላለፈው ትምህርትን አስተምህሮን ሁሉ ደግሞ ትቀበላለህ። በክርስቶስ በኩል የተላለፈውን አስተምህሮ በቃ ቃሉን አክብሮ አሳይቶናል። ሞቶ የተነሳ አካል ሲናገርና ዝም ብለህ እንደዚሁ አይዟችሁ የሚል ብቻ አንድ ነው እንዴ? አይሆንም እኮ ክርስቶስ አሳይቶናል። አሳይቶን በግልጥ አሳየን እኮ። በስመ አብ እርግጠኞች ነን። አሁን እርግጠኞች ነን እንደምንነሳ፣ በጣም እርግጠኞች። ስለዚህ ለዘላለም እንደማይኖሩ ሰዎች አይደለም የምንኖረው። አየህ አሁን አንተ ተስፋ አትቆርጥም። አሁን ሞተ በዛው የምትቀር ቢሆን አስቧል። ላይፍን ማለት ምንድን ነው የሚመስለው? ላይፍ ራሱ የተወሰነ ጊዜ ኑሬ ከዛ በኋላ በዛው በቃ ጠፋለሁ የሚል ሀሳብ ጭንቅላት ውስጥ ቢኖር ኖሮ ማለት ነው በጣም አስቸጋሪ ነበረ። ማለት ህይወት ራሱ የሆነ ተስፋ ቢስ ይሆናል። ግን ለዘላለም እንደምትኖር ስታስብ ያኔ እርሱ ያበረታል። ለዘላለም እንደምትኖር ስታስብ እርሱ የሚያበረታ ይሆናል። ለማንኛውም በክርስቶስ ኢየሱስ ትንሣኤ የክርስቲያኖች አምላክ ብቻ ትክክለኛ እንደሆነ አውቀናል። ዛሬ የምንማማረው ትምህርት ዛሬ በጣም በአጭሩ ነው ማስረዳችሁ 30 ደቂቃ የሥላሴን ትምህርትም ለምን መሰረታዊ ክርስትና ትምህርት እንማራለን የሚለውንም በስሱ እነግራችኋለሁ። ከ30 እስከ 40 ደቂቃ በወስድባችሁ ነው። ወዲያው ጨርሰን እንሰነባበታለን ማለት ነው። እሺ እንግዲህ የክርስቲያኖች አምላክ ትክክለኛው አምላክ ከሆነ የሚል ጥያቄ ይነሳል። በስመ ክርስትና በጣም በርካታ ሃይማኖቶች አሉ። ከነሱ ውስጥስ እሺ አሁን ኦኬ እስልምና ትክክል አይደለም አላችሁ። ለምሳሌ ሌሎች ቤተ እምነቶችም ትክክል አይደሉም፣ ትክክለኛው ክርስትና ነው አላችሁ። ግን በክርስትና ስምም እኮ በጣም በርካታ ሃይማኖቶች አሉ። ከነሱ ውስጥስ ትክክለኛውን በምን ማወቅ ይቻላል? ሞርሞኑ ተነስቶ ክርስቲያን ነኝ ይላል። ኦንሊ ጂሰሱ ተነስቶ ክርስቲያን ነኝ ይላል። የአዋ ምስክሮች ነን የሚሉት ሰዎች ተነስተው አርዮሳውያን ናቸው ክርስቶሳውያን ነን ይሉሃል። በፕሮቴስታንት ውስጥ ያሉ የተለያዩ ቤተ እምነቶች እየተነሱ የፈለገውን ትምህርት ይክድና ድህነት ላይ ክዶ ቅዱስ ቁርባንን ክዶ ጥምቀትን ክዶ ሚስጥራትን ክዶ ክርስቲያን ነኝ ብሎ ሊመጣልህ ይችላል ከፈለገ። ማን ይከለክሏል? ያው ለማለት ማለት ነው። የክርስቲያን ነኝ ብሎ ለመምጣት ማንም አይከለክለውማ። በምንድን ነው የሚታወቀው? እንደዚህ ውጥንቅጡ በጠፋ ዓለም ውስጥ የሃይማኖት ግብ ውስጥ ያው በክርስትና ስም እንኳን ኖሮ በምንድን ነው የሚታወቀው ትክክለኛው ሃይማኖት? እሱን ለማወቅ ምን ያስፈልጋል? መሰረታዊ የክርስትና ትምህርትን ማወቅ።
ስለዚህ ጉዳይ መጽሐፍ ቅዱስ የሚናገረው ምስል አለ ማለት ነው። እንግዲህ ሁሉም ቤተ እምነቶች በክርስትና ስም ያሉ ቤተ እምነቶች ሁሉ የሚያምኑት አንድ ነገር አለ። ለመዳን እምነት ያስፈልጋል፣ ለመዳን እምነት ያስፈልጋል ይላሉ። መጽሐፍ ቅዱስም እዚህ ላይ እንግዲህ በጣም ግልጽ ነው፣ ክሪስታል ክሊር ነው። ስለዛም ለመዳን ማመን ያስፈልጋል ከተባለ ደግሞ ምንድን ነው የምታምነው? እምነት ከመስማት አይደለም ወይ? ያው እምነት ከመስማት ከሆነ መስማትም በእግዚአብሔር ቃል ከሆነ ልክ ቅዱስ ጳውሎስ በሮሚ መልእክቱ ምዕራፍ 10 ላይ እንደሚናገረው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ስለዚህ የእግዚአብሔርን ቃል ሰምተህ ነው የምትድነው። የእግዚአብሔርን ቃል በትክክል ነግረውሃል አልነገሩህም ነው? የእግዚአብሔርን ቃል በትክክል ነግረውሃል ወይስ አልነገሩም? ካልነገሩ አትድንም። በትክክል የእግዚአብሔርን ቃል ካልሰማህ የምታምነው እምነት ከእግዚአብሔር ቃል የተነሳ የሆነ እምነት ስላልሆነ አያድንም። ያ እምነት የሚያድነው እምነት ምን አይነት እምነት ነው? ትክክለኛ የእግዚአብሔር ቃል ተሰምቶ የሚመጣው እምነት፣ እሱ ነው የሚያድነው። ለምሳሌ ስላሴ የሚባል ነገር የለም፣ አብ ኢየሱስ ነው ብሎ ለምሳሌ አንድ ሰው መቶ ቢሰብክ፣ ኦንሊ ጂሰሶች እንደዛ ነው የሚሰብኩት። እንደዛ ብሎ መቶ ቢሰብክና ይህንን ነገር ሰምተህ ብታምን ኢየሱስ ብቻ በቃ አብ ኢየሱስ ነው ብለህ ብትይዝ ማለት ነው። ከዛ በኋላ አመንክ ይህንን። ከዛ በኋላ እኮ ኢየሱስ ሞቶልኛል ተነስቶልኛል ምናምን፣ ኢቨን እነሱ ጥምቀትም ያድናል ይላሉ ምናምን ብለህ አመንክ፣ ግን አትድንም። ለምን? ትክክለኛውን የእግዚአብሔርን ቃል አላገኘህም። ለምሳሌ የስላሴን ትምህርት ክዳል። ለምሳሌ የስላሴን ትምህርት ክዳል። የስላሴን ትምህርት ከካድከው መሰረታዊ የክርስትና ትምህርትን እምቢ ብለሃልና የአንተ እምነት የተመሰረተው በሐሰተኛ ትምህርት ላይ ስለሆነ የማዳን ኤፊካሲ የማዳን ብቃት የለውም። በቃ የሚያድነው እምነት የራሱ የሆነ ክራይቴሪያ አለው። የሚያድነው እምነት በትክክለኛው ትምህርት ላይ የተመሰረተ ነው። በትክክለኛው ትምህርት ላይ ካልተመሰረተ ሊያድን አይችልም። እሱን መጽሐፍ ቅዱስ በጣም በተደጋጋሚ ነው የሚናገሩ። አሳያችኋለሁ። የሀገር ጥቅስ ነው ያለው መጽሐፍ ቅዱስ ላይ። ወደዛ ይሄዳለሁ። እዛ ላይ ሄጄ የተወሰነ ነገር ላሳያችሁና ከዛ አንዲት ነገራችሁና ከዛ በኋላ ወደ ስላሴ ትምህርት ደግሞ ሄደን በጣም ለጥቂት ደቂቃ አሳያችኋለሁ። ያው በዚህ ትምህርቶቻችን ላይ እንደምታውቁት አሁን መሰረታዊ ክርስትና ትምህርት ብዬ ለ4 ቀን ሰጣችሁ። በጣም ጥልቀት ያለው ነገር አይደለም የምሰጣችሁ፣ እንደው መሰረታዊ ናት ሊስት በቃ ማወቅ ያለባችሁን የተወሰነ ነገር ለመስጠት ያለው። ስለዚህ አጠር አድርጌ እሰጣችኋለሁ ማለት ነው። እሺ ቅድም እንዳልኳችሁ በጣም በተደጋጋሚ የማነሳላችሁ አንድ የመጽሐፍ ቅዱስ ክፍል አለ አይደል? በዚህ በሮሚ መልእክት ምዕራፍ 10 ላይ ቅዱስ ጳውሎስ የተናገረው ከቁጥር 13 ጀምሮ በአይሁዳዊና በግሪክ ሰው መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና ይላል። በአይሁዳዊና በግሪክ ሰው መካከል ልዩነት የለም ማለት ምን ማለት ነው? በአይሁዳዊ ማለት ህዝበ እስራኤል ማለት ነው። አይሁዳውያን ናቸው። ህዝበ እስራኤል ከጥንት ጀምሮ የእግዚአብሔር ህዝብ ተብለው ይኖሩ ነበረ። እነርሱ የተገረዙ ናቸው። የእግዚአብሔርን ቃል ማደራ ተቀብለዋል። በዚህም የአይሁድ ብልጫ አለው ተብሎ ተነግሮለታል ሮሜ 3 ላይ። ግን ክርስቶስ ኢየሱስ መጣ። ሲመጣ አይሁዳውያንም ራሳቸው ምንም እንኳን የእግዚአብሔር ቃል ቢቀበሉም ህግን ቢቀበሉም በህጉ ግን ፍጹም ሆነው ጻድቅ ሆነው መኖር አልቻሉም። ስለዚህ ሁሌም ኃጢአትን እየሰሩ ይወድቁ ነበር። ኃጢአተኞች ናቸው። ሁሉም ከኃጢአት በታች ነው። አይሁዳውያንም ጭምር ማለት ነው። አሕዛብ ብቻ አይደሉም። አሕዛብ ያልተገረዙ ናቸው። የእግዚአብሔርን ህግ አልተቀበሉም። አዎ በህገ ልቦና ያሉ ናቸው። ግን ከኃጢአት አንጻር ስታዩት ግን ህግ የተቀበሉም ህግ ያልተቀበሉም በቃ ኃጢአተኛ ናቸው። አሕዛብም አይሁዳውያንም። ስለዛ ክርስቶስ ሲመጣ ለሁለቱም መጣ። ለኃጢአተኛ ሁሉ መጣ። ለኃጢአተኛ ሁሉ ለማንና ለማን? ለአይሁዳውያንም ለአሕዛብም። ስለዚህ ምን አለ ቅዱስ ጳውሎስ ሲናገር? በአይሁዳዊና በግሪክ ወይም በአሕዛብ ማለት ነው። የግሪክ ሲል አሕዛብ ማለት ነው። በአይሁዳዊና በግሪክ ሰው መካከል ልዩነት አለ? የለም። በሁለቱ መካከል ልዩነት የለምና አንዱ ጌታ የሁሉ ጌታ ነውና። አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። አንዱ ጌታ የሁሉ ጌታ ነውና የአይሁዳዊም የግሪክም የአይሁዳዊ ብቻ የሚባል ጌታ የለም። የአይሁዳዊም የግሪኩም ወይም የአሕዛቡም ጌታ ነውና አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነውና የጌታን ስም የሚጠራ ሁሉ ይድናልና። የማንን ስም የሚጠራ? የጌታን ስም የሚጠራ የጌታን ስም የሚጠራ ሁሉ ይድናልና። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል ይላል። ልክ የጌታን ስም የሚጠራ ይድናል። ተመልከቱ፣ የጌታን ስም የሚጠራ ምን ይላል?
ይድናል። እሺ የጌታን ስም ለመጥራት ግን ምን ማድረግ አለባቸው? ማመን አለባቸው። ሳያምኑ ይጠሩታል እንዴ? ስለዛ ምን አለ ቅዱስ ጳውሎስ ቀጠል አድርጎ ባላመኑበትስ ነገር እንዴት አድርገው ይጠሩታል? ያላመኑበትን ነገር እንዴት አድርገው ይጠሩታል? አይጠሩትም ኦፍኮርስ። ስለዛ የጌታን ስም ለመጥራት ምን ማድረግ አለባቸው? ማመን አይደል? እሺ ለማመን ደግሞ ምን ያስፈልጋል? ዝም ብለህ ለምሳሌ አንድ የሆነ ሰው የሆነ ክፍሉ ዝም ብለህ ሄደህ ብታስቀምጠው ያምናል? የሆነ ክፍሉ ዝም ብለህ አስቀምጠው ማለት ነው። ምንድን ነው የሚያምነው? ምን ክፍል ውስጥ አስቀምጠው? ምን በአስማት ነው እንዲህ የሚያምነው ልትሉኝ ትችላላችሁ። ትክክልም ናችሁ። የሆነ ክፍል ውስጥ ቁጭ አድርገው ዝም ብሎ አያምንም። ምን ያስፈልጋል? የሆነ የሚሰብከው ሰው ያስፈልገው ያስፈልጓል። ኦኬ የሆነ የሚሰብከው ሰው እና የሆነ መስማት አለበት። ለማመን የሆነ የሚሰማው ነገር ያስፈልጓል። ወይ የሚያነበው ወይ የሚሰማው። እዚህ ክፍል ላይ በተነገረው መሰረት ባልሰሙትስ እንዴት አድርገው ያምናሉ ይላል። ለማመን ደግሞ መስማት አለባቸው። እሺ እስቲ አሁን ያንኑ ጥያቄ ልድገምላችሁ። አንድ ባዶ ክፍል ውስጥ ቁጭ ብታደርጉት ይሰማል? አይሰማም። ዝም ብለው የሆነ ቦታ ላይ ብቻውን ቁጭ ብታደርገው አይሰማም። እንዲሰማ ግዴታ የሆነ ሰባኪ የእግዚአብሔር ቃል መናገር አለበት። ስለዛ ምን ይላል ጳውሎስ? ያለ ሰባኪስ እንዴት ይሰማሉ? ስለዛ የጌታን ስም የሚጠራ ሁሉ ይድናል። የጌታን ስም የሚጠራ ሁሉ ይድናል። ባላመኑትስ እንዴት አድርገው ይጠሩታል ይላል። ስለዛ ለመጥራት ማመን ምንድነው? ያላመኑትን ነገር እንዴት አድርገው ይጠሩታል ይልና ባልሰሙትስ ነገር እንዴት ያምናሉ? ለማመን ደግሞ መስማት፣ ለመስማት ደግሞ ሰባኪ ያስፈልጋልና ያለ ሰባኪ ደግሞ እንዴት ይሰማሉ? ሰባኪ እሺ እዚህ ድረስ ሄድና ሰባኪ ያስፈልጋል። ስለዛ ሰባኪ ዝም ብለህ ለምሳሌ ላጥ እያልክ ሄደህ ከሆነ መንገድ ላይ ብድግ አድርገህ አንዱን ሰው ሾመው ዝም ብለህ በቃ እስኪ ይህችን ነገር ስበክ ብትለው ይቻላል? የሆነ ዝም ብሎ መጽሐፍ ቅዱስ ይዞ ያየውን ሰው ከፈለግ እንደዛ ይቻላል? አይቻልም። ስለዛ ጳውሎስ ምን አለ? ሰባኪ ለመሆን ግዴታ አስቀድሞ የተላኩ መሆን አለባቸው። ካልተላኩስ እንዴት ይሰብካሉ ይላል። ካልተላኩስ እንዴት ይሰብካሉ? ስለዛ ይህን ማወቅ አለብን። መላክ አለበት ሰባኪው መላክ አለበት። የተላከ ሰባኪ ይሰብካል። ከዛ በኋላ ልክ ሲሰብክ ሰውየው ይሰማል። የሰማው ሰውዬ ያምናል። ያመነው ሰውዬ የጌታን ስም ይጠራል። የጌታን ስም የሚጠራ ደግሞ ይድናል። የጌታን ስም የሚጠራ ሁሉ ይድናል። እንደዚህ ነው ቼኑ፣ ሰንሰለቱ እንዲህ ነው። ስለዚ አሁን እንዲህ ከሆነ የመጀመሪያው ነገር መሰረታዊውን የክርስትና ትምህርትን ሰው የሚሰማው ከቤተ ክርስቲያን ብቻ ነው። አለቀ። አንዱ መለያው ይሄ ነው። ትክክለኛው ክርስትና የትኛው ነው የሚለውን ለማወቅ ስብከቱን እያሰማ ያለው አካል የተላከ ነው ወይ? የተላከችው ቤተ ክርስቲያን ናት። አስቀድሞ ሐዋርያት በማርቆስ ወንጌል ምዕራፍ 16 ቁጥር 15 ጀምሮ ጌታችን እንደተናገረው እንግዲህ ሂዱ፣ እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ አለ። ኦኬ እንግዲህ ወደ ዓለም ሁሉ ሂዱ፣ ወንጌልም ለፍጥረት ሁሉ ስበኩ። ሂዱ አለ፣ ላካቸው። ለፍጥረት ሁሉ ወንጌልም ምን አድርጉ? ስበኩ። ስለዛ ስበኩ፣ ሂዱ፣ መላክ ፕላስ ደግሞ እንዲሰብኩ መናገር። ስለዛ ለመስበክ የተላኩ ሰባኪያን የመጀመሪያዎቹ ሐዋርያት ናቸው። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይም እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው፣ ያዘዝኳችሁም ሁሉ እንዲጠብቁ እያስተማራችኋቸው እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። ስለዚህ አሁን ሂዱ፣ አጥምቁ፣ አስተምሩ ተብሎ የተላኩ የመጀመሪያዎቹ መልእክተኞች የተላኩ ሰባኪያን ሐዋርያት ናቸው። እስከ ዓለም ፍጻሜ አለ ጌታ ኢየሱስ ከእናንተ ጋር ነኝ አለ። አሁን አስተምሩ አጥምቁ አለና እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ሲያስተምሩ ሲያጠምቁ ጌታ ከእነርሱ ጋር ነው። በሕይወት እስካሉ ድረስ ብቻ እነ ጴጥሮስ በፍጹም እነሱ ሲያልፉም ጭምር ያው እስከ ዓለም ፍጻሜ ሁልጊዜ ነው ያለው። ሁልጊዜ ጌታችን እስከ ዓለም ፍጻሜ ከእነርሱ ጋር የሚሆነው እንዴት ነው ከተባለ እነ ጴጥሮስ ሌሎቹም ሐዋርያት በነበሩበት ሰዓት ይሰብካሉ፣ ያጠምቃሉ እና ይሾማሉ ሰዎችን ሌሎች ሰዎች ይሾማሉ። እነሱ ባሉበት ሰዓት እንኳን ጳጳሳት ሆነው የተሾሙ ሰዎች ነበሩ። ማስረጃ ለምሳሌ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ምን ይላል? እግዚአብሔር በገዛ ደሙ የዋጃትን ወይም የገዛትን ቤተ ክርስቲያንን ትጠብቋት ዘንድ ማንን? ቤተ ክርስቲያንን እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሹመበት ለራሳችሁና ለመንጋው ተጠንቀቁ ብሎ ይናገራል። ጳጳሳት ወይም እረኞች ኦቨርሲየር አሉ። እነሱ ተሹመዋል። ኦልሬዲ ሐዋርያት የሚያውቋቸው ማለት ነው። ስለዚህ በሐዋርያት እግር ስር ተተክተው የሚመጡ አሉ። ሐዋርያት የማያውቋቸው ሳይሆኑ የሚያውቋቸው የተተኩ አሉ። እነ ጳውሎስ ይህን ነገር የተናገሩት ለምሳሌ ሐዋርያቱ ሲያልፉ ከእነሱ እግር ስር ተተክተው ይመጡ
እነዛ ቤተክርስቲያንን ተጠብቋ ዘንድ ተብሎ የተነገረላቸው ጳጳሳት እኮ አሉ። ስለነሱ የማወቅ ግዴ አይሰጣችሁም እንዴ? በተለይ ከኦርቶዶክስ ውጭ ያላችሁ ወንድመቶች ወይም ከጥንታውያን አብያተ ክርስቲያናት ውጭ ያላችሁ ከዛ በኋላ ጳጳሳቱ ወይም እነዚህ እረኞች ቤተክርስቲያንን የሚጠብቁ አካላት መንፈስ ቅዱስ እችን ቤተክርስቲያንን እንዴት አይጠብቅም ነው? ሙሉ በሙሉ እንዳጠፋ ይጠብቃታል። ሙሉ በሙሉ እንዳትስት ይጠብቃታል። ስለሚጠብቃት በእነርሱ በኩል ትምህርቱን ደግሞ ያስተላልፍ ያለው። ይሄ በጣም ወሳኝ ቃል ነው። አሎን ፓራክሊቶን ይላል። አሎን ፓራክሊቶን ሌላ አጽናኝ፣ ሌላ መባሉ ከማን ነው? ሌላ ብሎ የለየው ከራሱ ጌታችን ከእነርሱ ጋር ሳለ እንዴ ፓራክሊቶን ነው እሱ ራሱ። ጌታችን ራሱ አጽናኝ ነው። ጌታችን ከእነርሱ ጋር ሳለ ራሱ ጌታችን ፓራክሊቶስ ተብሎ ተጠርቷል። በነገራችን ላይ በመጀመሪያ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ጠበቃ ተብሎ የተተረጎመው ማለት ነው። ጌታችን ከእነርሱ ጋር ሳለ አዎ አጽናኝ ነው። ግን ሊሄድ ነው ደግሞ ሲሄድ ዝም ብሎ እንደ ኦርፋን ወላጆች እንደሌላቸው ልጆች የሚተዋቸው አይደለም። ሌላ አጽናኝ ይልክላችኋል፣ እርሱም ዓለም የማያየው በእናንተ የሚኖረው ቅዱሱ የእግዚአብሔር መንፈስ ነው። ስለዛ ሌላ አጽናኝ ተባለ። ስለዛ መንፈስ ቅዱስ ወልድ ነው ኢየሱስ ነው አይደለም። መንፈስ ቅዱስ ኢየሱስ አይደለም። ይኸው ሌላ ተብሏል። መንፈስ ቅዱስ አብ አይደለም። ለምን? አብን እለምነዋለሁ ይልክላችኋል አለ። ስለዚ አብ ይልከዋል ስለተባለ አብ ራሱን በራሱ ላጋ አትሉም መቼስ አይደል? ስለዛ መንፈስ ቅዱስ የተለየ አካል ነው። ስለዚ አንዳንዶች የሥላሴ ትምህርት ላይ ሁለት አይነት ጽንፍ የረገጠ ምንፍቅና አለ። አንዳንዱ ሶስቱን አካላት ጭፍልቅ አድርጎ በቃ አንድ አካል ነው ያለው የሚል አለ፣ ልክ እንደ ኦንሊ ጂሰስ። አንዳንዱ ደግሞ ኦንሊ ጂሰሶች አክቹዋሊ የተወሰነ ትምህርታቸው ይለዋወጣል። ስለዚ እነሱ ሙሉ በሙሉ ላይወክል ይችላል። አትሊስት ግን እነሱም አንድ አካል ነው የሚሉት። አንዳንዶቹ ደግሞ ሶስቱን አካላት ማለት ነው ሶስት አማልክት ያደርጋሉ። ሶስት አካላት አሉ አዎ ይሉና ሶስት መለኮት እኩል የሆኑ ሶስት መለኮቶች አሉ፣ ወይም ደግሞ የሚበላለጡ አይነት እንደዛ አድርገው የሚይዙ አሉ። ከሁለቱም ጽርፎች መራቅ አለብን። የክርስትናው ትምህርት መካከል ላይ ነው። እንዴት ያለ ነው? አዎ ሶስት አካላት አሉ። ሶስቱ አካላት አይጨፈለቁም። በኋላ ላይ እንደምናየው ግን ሶስቱም አካላት ግን አንድ አምላክ እንደሆኑ ደግሞ እናያለን። አሁን ግን እንዳትረሱ ከአንደኛው ጽንፍ እየራቀን ነው። ከየትኛው ጽንፍ? ሶስቱን አካላት ከሚጨፈልቁ ከነሱ ርቀናል፣ ከእንደነዚህ መናፍቃን። ስለዛ አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው። መንፈስ ቅዱስ ሌላ አጽናኝ ተብሏል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 ላይ ቅዱስ ጳውሎስ ምን ይላል? የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን አሜን ይላል። ሶስቱም ለያይቶ ይጠራል ማለት ነው። የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስ ህብረት ከሁላችሁ ጋር ከእናንተ ጋር ይሁን ይልና አሜን ይላል። ስለዛ ሶስቱ እነዚህ የተለያዩ አካላት ናቸው። አለቀ። እዚህ ላይ ምንም ድርድር የለም። ሶስቱ የተለያዩ አካላት ናቸው። ሶስቱ የተለያዩ አካላት ናቸው። ከዛ አሁን ይሄ የመጀመሪያው ነጥብ ነው። አብ ወልድ መንፈስ ቅዱስ የተለያዩ አካላት ናቸው የሚለው አንደኛ ነጥብ። ሁለተኛ ነጥብ ያዙና ከዛ አንድ ነጥብ ብቻ ነው የምትቀረን፣ ጨርሰን እንለያያለን። ሁለተኛ ነጥብ አብ ወልድ መንፈስ ቅዱስ አምላክ ናቸው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ስለዛ ሶስት አማልክት ምናምን እንዳትሉ ሶስተኛው ነጥብ ላይ የማነሳላችሁ እሱን ይሆናል። ስለዛ እሱን ያዝ አድርጉትና አሁን የምታዩት አብም አምላክ ነው፣ ወልድም አምላክ ነው፣ የስ መንፈስ ቅዱስም አምላክ ነው የሚለውን እሱን ደግሞ እሺ አብ አምላክ ነው ይላል መጽሐፍ ቅዱስ? አዎ ይላል። ማስረጃ ያዛችሁ? ነጥብ 2 አብ ወልድ መንፈስ ቅዱስ አምላክ ስለመሆናቸው፣ አማልክት ስለመሆናቸው አላልኩም። አምላኮች ስለመሆናቸው አላልኩም። አምላክ ስለመሆናቸው ብዬ በብዙ ቁጥር መጥራቴ የአካላትን አምላክ ብዬ በነጠላ መጥራቴ ደግሞ ባህሪያቸውን አምላክነታቸውን የሚያሳይ ነው። የራሴን ቃል አንድም ብዬ አመሰጠርኩት እንዲ ረሱት። ሁለተኛው ነጥብ እሱ ነው እንዳትረሱ። አብ ወልድ መንፈስ ቅዱስ አምላክ መሆናቸው። እሺ አንደኛ አብ አምላክ ነው። አሁን ከአብ እንጀምር። የማቴዎስ ወንጌል ምዕራፍ 11 ቁጥር 25 በዚያን ጊዜ ኢየሱስ መልሶ እንዲህ አለ፣ አባት ሆይ የሰማይና የምድር ጌታ። አባት ሆይ አለና ጌታችን ኢየሱስ የሰማይና የምድር ጌታ። የሰማይም የምድርም ጌታ ከተባለ አምላክ ነው አይደለም? አምላክ ነው፣ አለቀ። ስለዚህ አብ አምላክ ነው። ተጨማሪ ማስረጃ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ጌታችን ኢየሱስ አሁንም እንዲህ ብሎ ጸለየ፣
እውነተኛ አምላክ የሆንክ አንተን ብቻ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ዘላለም ሕይወት ናት አለ። እውነተኛ አምላክ የሆንክ አንተን ብቻ። እውነተኛ ምን አምላክ? እውነተኛ አምላክ ነው ማን? አብ። ስለዚህ አብ አምላክ ነው አይደለም? አብ አምላክ ነው። ተጨማሪ ማስረጃ ሁለተኛ የጴጥሮስ መልእክት ምዕራፍ 1 ቁጥር 17 ከገናናው ክብር አለ። ከገናናው ክብር በዛ በደብረ ታቦር ማለት ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ልክ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱ ነው የሚለው ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርንና ምስጋናን ተቀብሏል ይላል። ከማን? ከእግዚአብሔር አብ። እግዚአብሔር አብ ተብሎ ይጠራል ብዙ ጊዜ አብ። እግዚአብሔር የሚለው ቃል ራሱ እንደ ስም እንደ መጠሪያ ስም ሆኖ ይሰጠዋል አብ ብዙ ጊዜ። ኦፍኮርስ አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስም እግዚአብሔር ነው። ግን ለአብ በተለየ መልኩ መጠሪያም ጭምር ማለት ነው። ኤኒዌይስ እርሱን እርሱትና የሆነ ቴዎሎጂካል የሆነ ነገር እርሱትና ለጊዜው ቢያንስ እግዚአብሔር አብ። እግዚአብሔር አብ። ስለዚህ አብ እግዚአብሔር ነው፣ አምላክ ነው። የመጨረሻ አንድ ጥቅስ ጌታችን ኢየሱስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ አለ፣ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል አለ። አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዶታል። አንድያ ልጁን ማን? አንድያ ልጁን ካለ አብን ነው። ምክንያቱም አንድያ ልጁን አባት ማለት ነው። አብ ማለት አባት ነው። እሱን ሲጠራው ግን ማን ብሎ ጠራው? እግዚአብሔር አምላክ ብሎ ጠራው። ስለዚህ አብ እግዚአብሔር ነው። የአብን አምላክነት ብዙም ሰው እንደዚህ ተጠራጥሮት የሚያውቅ አይመስለኝ ብዙዎቹ። አንዳንዶቹ ባይሆን አሁን ላይ ኦንሊ ጂሰሶቹ አብ ነው አብ ኢየሱስ ነው ብለው የሚያስተምሩት ትምህርት አለ። ይሄ አደገኛ ትምህርት ነው። አብ ኢየሱስ አይደለም። ለማንኛውም ግን አብ አምላክ ነው። እሺ ወልድስ አምላክ ነው? አዎ ነው። ወልድ አምላክ ነው። የወልድን አምላክነት ቀጣይ በሚኖረን ትምህርት ላይ ያው ሶስተኛው ቃል ላይ እንዳልኳችሁ ስጋዌ ላይ አይደለም ነገረ ክርስቶስ ላይ አይደለም የምናየው። ዛሬ የተወሰነ ነገርም ጨምርላችኋለሁ። ግን ወልድ አምላክ እንደሆነ መጽሐፍ ቅዱስ በግልጽ ተናግሯል። ማስረጃ አለ። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ለምሳሌ ቅድም የጠቀስኩላችሁ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ይልና ቃልም እግዚአብሔር ነበረ። ቃል ምን ነበረ? ቃል እግዚአብሔር ነበር። በቃል እንዲህ ነው የሚለው ቃል እግዚአብሔር ነበረ። ቃል ኢየሱስ ነው እንዴ ታዲያ? ወልድ ነው እንዴ? አዎ ነው። በምን አወቅ? አንደኛ በሁሉ በእርሱ ሆነ ይላል አይደለ? ከሆኖም አንዳች እንኳን ያለ እርሱ ሆነ የለም። ስለዚህ ሁሉ በእርሱ ሆነ የተባለው ቃል ነው። ሌላ ክፍል ላይ ሄዳችሁ ለምሳሌ እዛው ጋር አሳያችኋለሁ፣ ግን ከዚህ ልጀምር ነው። ዕብራውያን ምዕራፍ 1 ቁጥር 2 ላይ ስትሄዱ ዓለማትን በፈጠረበት በልጁ ይላል። ዓለማትን፣ ጊዜያትን፣ ዘመናትን ሁሉ በእርሱ ነው የፈጠረው። ሁሉ በእርሱ ሆነ የተባለው እዚህ ጋር ደግሞ ዓለማትን የፈጠረበት የተባለው ልጁ ነው። እዛ ጋር ቃሉ ይላል፣ እዚህ ጋር ልጁ ይላል። ቃሉ ልጁ ነው። ቆላሲስ ምዕራፍ 1 ቁጥር 15 ላይም ምን ብሎ ነው የተናገረው? ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው፣ በሰማይም ያለው በምድር የሚታየውም የማይታየውም አለቅነት ቢሆን ስልጣናት፣ ግዛት ቢሆን ጌትነት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት እርሱ በኩር ነው አይደል የሚለው? ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱ የተፈጠረው በሰማይም ያለው በምድርም ያለው የሚታየውም የማይታየውም አለቅነት ቢሆን ስልጣናት፣ ግዛት ቢሆን ጌትነት ሁሉ የተፈጠረው በበኩሩ ነው። በተወለደው ከፍጥረት ሁሉ በፊት በኩር ነው ተባለ። ከፍጥረት ሁሉ በፊት በተወለደው በእርሱ የተፈጠረው። ስለዚህ ቃል የተባለው እዛ ጋር ወልድ ነው፣ በኩሩ ነው። በኩሩን ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ለእርሱ ይስገዱ ይላል ተብሎ እንደተነገረ በዕብራውያን ምዕራፍ 5 ጀምሮ ሰው በመጀመሪያ ቃል ነበር የተባለው ወልድ ነው። ግልጽ የሆነ ማስረጃ ልስጣችሁ። ቁጥር 14 ላይ ዝቅ ብላችሁ እዛው እዩ። ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትም የተመላ ነው። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየነ አለ። ግልጽ ነው አይደል? ስለዛ በቃ ወልድ ይኸው ቃል እግዚአብሔር ተብሏል። ቃል በቃል ተጨማሪ ማስረጃ እስካሁን ባይዚ ዮሐንስ አንዳንድ ለማብራራት የተጠቀምኳቸው ጥቅሶች እንዳለ የኢየሱስን አምላክነት በግልጽ የሚያስረዱ ናቸው አይደል? በግልጽ የሚያስረዱ ናቸው። ዓለማትን በፈጠረበት በልጁ ይኸው አምላክ መሆኑን ያስረዳል። ያውም ፈጣሪ አምላክ ሲባል ዝም ብሎ አምላክ እየተባለ ሳይሆን አንዳንዶች ምን እግዚአብሔር እኮ ሙሴንም አምላክ አደርጋለሁ ብሎታል የሚሉ ሰዎች አሉ። ፈጣሪ ከመሆኑ አንጻር ነው አምላክ እየተባለ ያለው። ይኸው ዓለማትን በፈጠረበት በልጁ ቆላስይስ 1:15 የሚሰጧችሁንም እያዙ። እሺ ቲቶ ምዕራፍ 2 ቁጥር 13 እንዲህ ይላል። ምን ይላል? ከቁጥር 11 ጀምሮ
ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አሁን በዚህ ዘመን እንደው ዝግ ብለን እንዴት መኖር እንዳለብን ያስተምረናል እንዳለ ማለት ነው። ስለዛ ምን አለ? የተባረከውን ተስፋችንን ኢየሱስ የተባረከው ተስፋችን ነው። እርሱም የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን አለ። ኢየሱስን ምን ብሎ ገለጠው? ታላቁ አምላካችንና መድኃኒታችን አሉ። የታላቁ አምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ብሎ ተናገረ። ኦኬ ሰው ኢየሱስ አንደኛ የተባረከ ተስፋችን ነው። የተባረከው ተስፋችሁ ትምህርታችንን ጨርስ መጀመሪያ ስብከት እንዳላረግባችሁ። ስለዛ በግልጽ ኢየሱስን ምን አለው? የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ኢየሱስ ታላቁ አምላክ ተብሎ ተጠርቷል። ዕብራውያን ምዕራፍ 1 ቁጥር 8 ተጨማሪ ስለ ልጁ ግን ይልና አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትን በትር የቅንነት በትር ነው ይላል። ስለማን? ስለ ልጁ ስለ ወልድ ሲናገር አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። ዘላለማዊ የሆነ አምላክ ነው ማለት ነው። ዙፋንህ እስከ ዘላለም ድረስ ይኖራል፣ የመንግስትን በትር የቅንነት በትር ነው ይላል። ስለማን አለ? ስለ ልጁ ስለ ወልድ። መላእክትን ከወልድ ጋር ሲያነጻጽር ማለት ነው፣ ወይም ልጁን ከመላእክት ጋር ሲያነጻጽር ስለ ልጁ እንዲህ እያለ ነው የሚናገረው፣ አምላክ ሆይ እያለ። ስለዛ ልጁ ወይም ወልድ አምላክ ነው። አንድ የመጨረሻ ጥቅስ ሮሜ 9:5 ምዕራፍ 9 ቁጥር 5 አባቶችም ለእነርሱ ናቸውና ለነማን? ለአይሁዳውያን። አባቶች ለአይሁዳውያን ናቸው አይደለ? አብርሃም፣ ይስሐቅ፣ ያዕቆብ አባቶቻችን ተብሎ የሚጠሩት በአይሁዳውያን ነው። አባቶች ለእነርሱ ናቸው እና አሁን ክርስቶስ ሲመጣ ደግሞ ከእነርሱ አይደል በስጋ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ ይሁዳና ወንድሞቹን እያለ እንዲህ እንደሚመጣው ማለት ነው። አባቶች ለእነርሱ ለአይሁዳውያን ናቸውና አባቶች ለእነርሱ ናቸውና ከእነርሱም ከነዚህ ከአባቶች ከአይሁዳውያን ክርስቶስ በስጋ መጣ። አሁን በስጋ ሲመጣ ከእነርሱ ነው። ክርስቶስ በስጋ መጣ ይልና እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። እርሱም በስጋ ከአይሁዳውያን ከአባቶች የመጣው እርሱ ክርስቶስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። ለዘላለም የተባረከ አምላክ ነው ኢየሱስ ክርስቶስ ማለት ነው። ስለዛ ወልድ አምላክ ነው፣ አብ አምላክ ነው አለ መጽሐፍ ቅዱስ በግልጽ አብ፣ ወልድ፣ መንፈስ ቅዱስ የተለያዩ አካላት እንደሆነ ነግሮናል። በግልጽ አሁን ከነዚህ ከተለያዩ አካላት ውስጥ አብ አምላክ እንደሆነ ነግሮናል፣ ወልድም አምላክ እንደሆነ ነግሮናል። መንፈስ ቅዱስ ጋር ደግሞ እንሄዳለን። መንፈስ ቅዱስ ላይ ደግሞ ጌታችንና አምላካችን መንፈስ ቅዱስ አምላክ እንደሆነ መጽሐፍ ቅዱስ እንደዚሁ የሚያስረዳበትን የተወሰኑ ክፍሎች ይስጣችሁ። ሐዋርያት ሥራ ለምሳሌ ምዕራፍ 5 ቁጥር 3 የሐናንያና የሰጲራ ታሪክ አለ አይደል? ማለትም በሐዋርያት ዘመን ነው አሉ ትላለህ። በሐዋርያት ዘመን እንዳለ ክርስቲያኖች እየተሰባሰቡ ያላቸውን ሀብት ሁሉ እየሰበሰቡ እያመጡ ሁሉም አንዱ የአንዱን ማለት አንድ ላይ አድርጎ ማለት ነው በጋራ ነበር የሚኖሩት እየበሉ እየጠጡ ምናምን። አሁን ልክ እንደዚህ አይነት ኑሮ ባይዚ እንደዚህ የሚመስል አይነት ኑሮ የሚኖሩ ሰዎች አሉ አሁን ላይ በምድራችን ላይ አሉ። በነገራችን ላይ ልክ እንደዚህ ማለት ነው ሁሉም በቃ ሁሉም የራሱን ይዞ መጥቶ በቃ አንድ ላይ ልክ አለ እንደዚህ አይነት አኗኗር አሁንም ሊድ እንዳትሉ እንጂ ችግሩ ቪዛ ማን ይመጣላችኋል እንጂ አይ ዊሽ ቪዛ ብታገኙና ሄዳችሁ ብታዩ ጥሩ ነበረ። የቡራዩ ቪዛ ካገኛችሁ ቡራዩ ነው እንደዛ የሚኖረው ተላለ ቡራዩ አካባቢ አለ ባይዚ ቡራዩ አይደለም ግን ሰፈሩ እዛው ቡራዩ ነው። ጽርሐ ጽዮን የሚባል አለ። ጽርሐ ጽዮን የሚባል ማህበር ነገር ጽርሐ ጽዮን አለ። አይገርም? ምናልባት የማታውቁ ሰዎች ካላችሁ ጽርሐ ጽዮን እንደዛ ነው። ያን ሐዋርያቱ ይኖሩ እንደነበሩ አይነት ኑሮ የሚኖሩ ሰዎች ናቸው እዛ ያሉትና
ጎብኟቸው። በነገራችን ላይ ጎብኟቸው ምናምን ማገዝ ያለባችሁ ነገሮች ካሉ የምትችሉት ነገር ካለ ምናምን የምትችሉ ሰዎችም አግዟቸው። እሺ። እና እንደዛ በሚኖሩበት ሰዓት ያኔ ሐዋርያቱ እና ክርስቲያኖች እንደዛ በሚኖሩበት ጊዜ አንድ የሆኑ ባልና ሚስት ሸጡና መሬታቸውን ከዛ በኋላ ምንድነው አስቀሩ፣ ሰርቆ አስቀሩ። ማለት የራሳቸው ነው አይነው፣ ግን እንደዚህ አይነት ውል ውስጥ ከገቡ በኋላ ማለት የሆነ በግልጽ ወይ እንደመናገር ደብቀው ሸፋፍነው አስቀርተው ጥቂት ብቻ አምጥተው በሐዋርያት እግር ስር አስቀመጡ። እና ያኔ ቅዱስ ጴጥሮስ ተናገረው። ምን ብሎ ተናገረው? መንፈስ ቅዱስን ታታለልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን መላ? ማንን ታታልልና? መንፈስ ቅዱስን ታታልልና መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብህ ስለምን መላ? ያታለለው ማንን ነው የተባለው? ጋይስ መንፈስ ቅዱስን ያታለለው የዋሸው ማን ነው? መንፈስ ቅዱስን። ከዛ ምን አለ እዛው ጋር? እግዚአብሔርን እንጂ ሰውን አላታለልክም አልዋሸህም አለው። መንፈስ ቅዱስን አታለልክ አለውና መንፈስ ቅዱስ ሰው አይደለም እግዚአብሔር ነው። መንፈስ ቅዱስ እግዚአብሔር እንጂ ሰው አይደለም እኮ ነው። መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ስለምን በልብህ መላ ይለውና እግዚአብሔርን እንጂ ሰውን አልዋሸህም አለው። የዛኑ ሰዓት ሞተ እና ቆንጂትም መጣች ሚስትየዋ እና ባላወቀ ሙድ የለም የሆነ ውሸቷን ይዛ ለክሰስ መጣ። እሷንም እዛው ገደላት መንፈስ ቅዱስ። እና በጣም አደገኛ ነው አይደል? እንደዚህ አይነት የፈጠረ እንደዚህ አይነት እርምጃ በአዲስ ኪዳን ልትሉ ትችላላችሁ። እና ሳይሆን ምንድነው መንፈስ ቅዱስ የማይታይ ነው። እና ሰዎች ገና ለገና መንፈስ ቅዱስ አይታየም ተባለና ማለት ወይ ልክ እንደ ጌታችን በስጋ ተገልጦ እንደዛ አልተባለም ምናምን የሚለው ታይቶ ብቻ ወይም ደግሞ ልክ እንደ አብ በስፋት አልተነገረም ተብሎ ቀለል አድርገው እንዳያዩት ቀጥታ መንፈስ ቅዱስ ምስክርነቱን ሲሰጥም ጭምር ነው በአደገኛ ቅጣት። ልክ ቅዱስ ቁርባን ላይ እንዳደረገው ቅዱስ ቁርባን እውነተኛ እንደሆነ ሲያሳይ የሚያቃልሉትን እንደገደላቸው በጣም ብዙ ህዝቦችን እግዚአብሔር ገደለ፣ ቅዱስ ቁርባንን ያናናቁትን ሰዎችን። ልክ እንደዚህ ሁሉ መንፈስ ቅዱስን ያታለሉትን እግዚአብሔር ገደላቸው፣ መንፈስ ቅዱስ ገደላቸው። ስለዛ ምን አለ? እግዚአብሔርን እንጂ ሰውን አልዋሸም። ስለዛ መንፈስ ቅዱስ እግዚአብሔር እንጂ ሰው አይደለም። ያው መንፈስ ቅዱስ እግዚአብሔር ነው፣ አምላክ ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ ይላል። ልክ የማን ቤተ መቅደስ? ተመልከቱ፣ የእግዚአብሔር ቤተ መቅደስ። የእግዚአብሔር ቤተ መቅደስ ናችሁ። ቤተ መቅደስነታችሁ ለእግዚአብሔር ነው ማለት በእናንተ የሚያድረው እግዚአብሔር ነው ማለት ነው። ሰው አያድርም፣ ሰው አይደለም፣ በእናንተ እግዚአብሔር ነው የሚያድረው። የእግዚአብሔር ቤተ መቅደስ እንደሆናችሁ ይልና የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። የእግዚአብሔር መንፈስ ይኖርባችኋል፣ ምክንያቱም የእግዚአብሔር ቤተ መቅደስ ናችሁ አለ። ቃንዴ መንፈስ ቅዱስ ይኖርባችኋል፣ የእግዚአብሔር መንፈስ ይኖርባችኋል። የእግዚአብሔር መንፈስ ይኖርባችኋል። ለምን? የእግዚአብሔር ቤተ መቅደስ ስለሆናችሁ። የእግዚአብሔር ቤተ መቅደስ ስለሆናችሁ የእግዚአብሔር መንፈስ በእናንተ ይኖራል ማለት በእናንተ የሚኖረው እግዚአብሔር ነውና የእግዚአብሔር መንፈስን ከእግዚአብሔር ጋር ምንድነው ኢንተርቼንጀብሊ ሲጠቀመው ማለት ነው። እግዚአብሔር የሚለውን የእግዚአብሔር መንፈስ ከሚለው ጋር እያጣመረ ምንድነው ኢንተርቼንጀብሊ አንዱ በአንዱ እያቀያየረ ሲናገር እናየዋለን። የእግዚአብሔር መንፈስ እግዚአብሔር ስለሆነ ማለት ነው። ለዛ ነው በጣም በግልጽ አንደኛ ቆሮንቶስ እዛው 6ኛው ምዕራፍ ቁጥር 20 ላይ ምን ይላል? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ይላል። የማን ቤተ መቅደስ? የመንፈስ ቅዱስ ቤተ መቅደስ። ከላይ ግን 3ኛው ምዕራፍ ላይ ምን ነበር ያለው? የእግዚአብሔር ቤተ መቅደስ። አሁን ደግሞ የመንፈስ ቅዱስ ቤተ መቅደስ። የማን ቤተ መቅደስ ነን? የመንፈስ ቅዱስ ነው፣ የእግዚአብሔር ነው የሚል ሰው ካለ መንፈስ ቅዱስ እኮ እግዚአብሔር ነው። የመንፈስ ቅዱስ ቤተ መቅደስ ናችሁ። መንፈስ ቅዱስ እግዚአብሔር ነው። ስለዚህ የእግዚአብሔር ቤተ መቅደስ ቢባል የመንፈስ ቅዱስ ቤተ መቅደስ ቢባል ምንም ለውጥ የለውም። ምክንያቱም መንፈስ ቅዱስ ምን ስለሆነ? እግዚአብሔር ስለሆነ። ስለዛ መጽሐፍ ቅዱሳችን አብ፣ ወልድ፣ መንፈስ ቅዱስ የተለያዩ አካላት እንደሆነ ነገረን። አብ አምላክ ነው አለን፣ ወልድ አምላክ ነው አለን፣ መንፈስ ቅዱስ አምላክ ነው አለን። እሺ ሶስት አማልክት ማለት ነው? አብ አምላክ ሆነ፣ ወልድ አምላክ ሆነ፣ መንፈስ ቅዱስ አምላክ ሆነ፣ ሶስት አማልክት ማለት ነው? አይደለም። ልክ ስነሳ እንደነገርኳችሁ አብ ብቸኛው አምላክ ነው። ስለዛ ወልድ ከአብ ስለሆነ የሚገኘው ሌላ አምላክነት የለም። የአብ አምላክነት የወልድም አምላክነት ነው። የአብ መለኮት የወልድ መለኮት ነው። መንፈስ ቅዱስም ከሌላ ቦታ የተገኘ እኮ አይደለም። ከራሱ ከአብ ከዘላለማዊው አብ የተገኘ ዘላለማዊ ነው። መንፈስ ቅዱስም በዘላለም ውስጥ ነው የሚገኙት። የሆነ ሰዓት ላይ ብቅ ያሉ አይደለም። ደግሞ መንፈስ ቅዱስ ከዘላለሙም ደግሞ ከአብ የሚወጣ ነው። ስለዛ የአብ አምላክነት የመንፈስ ቅዱስም አምላክነት ነው። የአብ መለኮት የወልድም የመንፈስ ቅዱስም መለኮት ነው። ስለዛ አንድ መለኮት ነው ያለውና አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ሲባል እንደ አንድ አምላክነታቸው እንጂ የተለያዩ አማልክት ተብሎ አይደለም። ለዚህ ደግሞ መጽሐፍ ቅዱሳችን በግልጽ
ምንም እንኳን አብንም አምላክ ቢል ወልድንም አምላክ ቢል መንፈስ ቅዱስንም አምላክ ቢል ሶስት የተለያዩ አማልክት የሉምና መጽሐፍ ቅዱሳችን በግልጽ አንድ አምላክ ብቻ እንዳለ ነግሮናል። ሶስተኛው የምታመጡት ነጥብ ይሄ ነው። ኧረ እንዳልበርባችሁ ጋይስ፣ የምር የሆነ ክንፋ በቀለ ከማስተማሩ የተነሳ ብሎ ሙድ እንዳይያዝብኝ። እሺ ስቀልድ ነው። እሺ ያዙ ማስረጃ። ይሄ ሶስተኛው ነጥባችን ነው። የመጨረሻው ነጥባችን ጨረስን ማለት ነው። 2 ነጥብ አይተናል። አብ ወልድ መንፈስ ቅዱስ ሶስቱ የተለያዩ አካላት እንደሆኑ አየን። የመጀመሪያው ነጥብ። ሁለተኛው ነጥብስ አብ አምላክ ወልድ አምላክ መንፈስ ቅዱስ አምላክ እንደሆነ ተመለከትን። ሁለተኛው ነጥብ ማለት ነው። ሶስተኛው የመጨረሻው ነጥብ ደግሞ አብ ወልድ መንፈስ ቅዱስ ሶስት አማልክት እንዳሉ ነው። ይልቁንም መጽሐፍ ቅዱሳችን እንደሚነግረን አንድ አምላክ ብቻ እንዳለ ደግሞ እሱን ደግሞ አንድ አምላክ ብቻ ነው ያለን። አንድ አምላክ ብቻ ማስረጃ የተወሰነ ብቻ ማስረጃ ልስጣችሁ። 1 2 3 4 5 ማስረጃ ማለት ነው። ዘጸአት ምዕራፍ 20 ቁጥር 3 ለምሳሌ ከ10ቱ ትእዛዛት የመጀመሪያው ትእዛዝ ምን ይላል? ከእኔ በቀር ሌሎች አማልክትን አታምልክ። ከእኔ በቀር ሌሎች አማልክትን አታምልክ አለ ማለት ብቸኛው አምላክ እኔ ነኝ ማለት ነው። ስለዛ ሌላ ተብሎ የሚጠራ አምላክ የለም። ተመልከቱ፣ መንፈስ ቅዱስ ሌላ ተብሎ ተጠርቶ ነበረ። ሌላ ተብሎ ሲጠራ፣ ሌላ አጽናኝ ተብሎ ሲጠራ ከአካል አንጻር ሌላ አካል ተብሎ ይጠራል እንጂ መንፈስ ቅዱስ ሌላ አምላክ ግን ተብሎ አይጠራም። ሌላ አምላክ አይደለም። ከአብና ከወልድ ጋር አንድ ጌታ አንድ አምላክ ነው። ስለዛ ከእኔ በቀር ሌሎች አማልክትን አታምልክ ከእኔ በቀር ብሏልና አንድ አምላክ ነው ያለው። ዘዳግም ምዕራፍ 6 ቁጥር 4 በግልጽ እንዲህ ይላል፣ እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። በቃ አምላካችን እግዚአብሔር ስንት እግዚአብሔር ነው? ክርስቲያን ወንድመቶቼ አምላካችን እግዚአብሔር ስንት እግዚአብሔር ነው? 3 እግዚአብሔሮች ነው? አይደለም። 3 አማልክት ነው? በፍጹም አንድ እግዚአብሔር ነው። አንድ እግዚአብሔር ተብሎ የተጠሩት ግን 3 አካላት ግን አሉ። አንድ እግዚአብሔር ተብሎ የሚጠሩ አብ ወልድ መንፈስ ቅዱስ ግን አሉ ነው የምንለው እንጂ 3 አማልክት አሉ አንልም። ኢሳይያስ ምዕራፍ 44 ቁጥር 6 ላይ እኔ ፊተኛ ነኝ እኔም ኋለኛ ነኝ ከእኔ በቀር ሌላም አምላክ የለም። ሌላ ተብሎ የሚጠራ አምላክ የለም። በቃ ሌላ ብለህ አምላክ አትልም። ሌላ አምላክ አይባልም። ሌላ የሚባል አምላክ ስለሌለ አንድ አምላክ ነው ያለው ነው። አሁንም እዛው ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ እግዚአብሔር ነኝ ከእኔም ሌላ አምላክ የለም። አታውቅም፣ በቃ አታውቅም። ከእኔ በቀር ሌላ አምላክ። ወልድ ከአብ ሌላ አምላክ ይባላል አይባልም? ወልድ ከአብ ሌላ አምላክ አይባልም። መንፈስ ቅዱስ ከአብና ከወልድ ሌላ አምላክ ይባላል? በስመ አብ ከኛ ይራቅ አይባልም። ወልድ ከአብ ጋር አንድ አምላክ፣ መንፈስ ቅዱስም ከአብና ከወልድ ጋር አንድ አምላክ። የተለያዩ አካላት እንጂ የተለያዩ አማልክት አይደሉም። ምክንያቱም በአብም በወልድም በመንፈስ ቅዱስም ያለው መለኮት አንድ መለኮት ነው። የአብ መለኮት እንጂ ሌላ ከአብ የተለየ ሌላ መለኮት የለም። ያዕቆብ ምዕራፍ 2 ቁጥር 19 ላይ ምን ይላል? እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። እሺ፣ ሰይጣንም ደግሞ ያምናል ይንቀጠቀጥማል። እግዚአብሔር ስንት እንደሆነ አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። ሰይጣንም ደግሞ ያምናል። ይሄን ሰይጣን ሳይቀር ማለት ነው ይንቀጠቀጥማል አለ። ስለዛ አንድ አምላክ ብቻ ነው ያለው። ስለዛ አብ ወልድ መንፈስ ቅዱስ አንድ አምላክ እንጂ 3 አማልክት አይደሉም ማለት ነው። ስለዛ በአጭሩ የሥላሴ ትምህርት ይህንን ይመስላል። አብ ወልድ መንፈስ ቅዱስ 3ቱ የተለያዩ አካላት ናቸው። እነዚህ 3ቱ የተለያዩ አካላት እያንዳንዳቸው አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ግን 3 የተለያዩ አማልክት ሳይሆኑ 3 አንድ አምላክ ናቸው ማለት 3 አካላት አንድ አምላክ ናቸው። ሶሪ እንደዛ ይበቃናል። ያው ባበላሽዎት ደግሞ እግዚአብሔር አምላክ በልባችሁ ላይ አስተካክሎ ይቅረጽላችሁ። እሺ ገባችሁ ሰዎች? ተረዳችሁት? እንደው በስሱ ነው አክቹዋሊ እየተማማረን ያለ ነው ያው ማለት ነው። እሺ ተረዳችሁት ጋይስ? ሩሃማ ባይዜ አሁን እያየሁ ነበረ። ከኛም አልፎ ቆንጂት ማለት ነው እቺ ሩሃማ የምትባለው ሴትዮ የሆነ ሰዓት ላይ የኔን ትምህርት ተውት ሩሃማ ትችላለች ማለት አልተጀመረም። ኧረ ጸብ አልኩኝ እኔ። አሁን ጸብ ውስጥ ልንገባ ትምህርቱን እያስቀረሽብን ነው ጥብስ። አይ ግን ቴንኪው ጌታ ያክብርልን ምናምን አይውሽ እንደዚህ ባትቸገሪ ምናምን ከልቤ ነው ክርስቶስ በሚያውቀው ማለት ነው። እንደዚህ ብዙ ሰጡ ምናምን ያው የሚያሳዝን ነገር አለው ባይ
እሺ እና አሚን 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 ሁላችሁም ምናምን ነገር የዚህን ያህል ከተማማርን ይብቃ።